ይሄ ልብስ ደግሞ እንግዲህ አዲስ ጥበብ ነው። በጣም ነው የሚያምር። እዩት እንዴት እንደሚያምር ቆንጆ ጥበብ ነው። ስፋቱ ራሱ ከቴብሌ ስለሚያልፍ እንዲከፍ አድርጌ ላሳያችሁ። በጣም ትልቅ ጥበብ ነው። በጣም የሚያምር ዝም ያለ ግን በቃ የሚያዘንጥ ቆንጆ ጥበብ ነው። ደግሞ እዩት እንዴት ውብ የሆነ ልብስ እንደሆነ በጣም የሚያምር ቀይ ነው። እዩት የከለር አገባቡ መደቡ ቀይ ነው። እነዚህ ዲዛይኖች ደግሞ የተጣሉት በፒንክ በ74 ቁጥር በአረንጓዴ ነው። ወርቀ ዘቦ እነዚህ ደግሞ ዲስካውንት ያደረኩባቸው ናቸው። እንደዚህ ጎን ለጎን የማደርገው ካለን የሰዓት እንትን ነው። በጣም የሚያማምሩ ልብሶች ናቸው። ትልልቅ ጥበቦች ናቸው። እነዚህ ቆንጆ ሆነው ተሰርተው አልቀው 12 ሺህ ብር ናቸው። በጣም ነው የሚያምሩት። ሰላም የሰላም ቲቪ ተከታታዮች እንዴት ናችሁ? እንዴት ሰነበታችሁ? እንግዲህ በባለፈው ቪዲዮም በጣም ብዙ ከስተመር አግኝቻለሁ። ብዙ ያዘዛችሁኝ ልብሶች አሉ። ኦርደር አድርጌያለሁ፣ እየተሰራላችሁ ነው። አሁን ደግሞ መጪው የፋሲካ በዓል እየቀረበ ነው። እንግዲህ ለፋሲካም ለተለያዩ ፕሮግራሞች ይሆናሉ ያልኳቸውን አዳዲስ ጥበቦች እያሳየዋቸው አብረን እንቆያለን። ከዛም ቀጥዬ ደግሞ ዲስካውንት ያወጣሁባቸው አዳዲስ ልብሶች አሉ። እኔ ጋ የቆዩም አዳዲስ የሚገቡ መካከለኛ ልብሶች ያው ዲስካውንት ሲወጣ በዓልን ምክንያት በማድረግ ነው እንጂ ሌላ ምንም የልብስ ኳሊቲ ምናምን እንከን ምናምን በፍጹም የለም። እዚሁ የሚሸጡ ልብሶች ናቸው። እነሱን እያሳየዋቸው አብረን እንቆያለን። ዛሬ ደግሞ እንግዲህ ፐርፕል በሆነ በሚያምር ልብስ ነው የማጀምረው። በጣም የሚያምር ልብስ ነው። እዩ እንግዲህ ብዙ ሰዎች ብዙ ከስተመሮች ፐርፕል ልብስ ያው እየወደዳችሁ እየተወደደ ከለር ሆኗል። ፐርፕል ልብስ አሳይኝ፣ ፐርፕል ልብስ ትሉኛላችሁ። ዛሬ ደግሞ እንደዚህ እምር በወርቀ ዘቦ ሽብረቅ ያለ የሚያምር ቆንጆ ልብስ ነው። ይሄንም እያሳየኋችሁ ነጠላውንም ላሳያችሁ። ነጠላዋ ራሷ እንዴት እንደምታምር እዩት። ጽድት ያለች ቆንጆ የምታዘንጥ ለበዓል ነጠላዋንም ላሳያችሁ። በጣም ነው የምታምረው። ነጠላዋን ደግሞ እዩት እስኪ። ቆንጆ ነጠላ ናት። 2 ሜትር ከ20 ናት። መካከለኛ ናት። ያው ጥበቡም ደግሞ በጣም ትልቅም ስላልሆነ በቃ ተመጣጣኝ ነው። እንደምታዩት በጣም ያምራል። እንግዲህ እንደዚህ ሲለበስ ራሱ ያለው ውበት ቆንጆ ነው። ይሄ በምትፈልጉት ከወገብ በላይ ቆንጆ ነው። ተጠልፎ አልቆለት 23 ሺህ። ይሄ ልብስ ደግሞ እንግዲህ እዩት እንዴት እንደሚያምር በኦርደር የመጣ ልብስ ነው። በጣም ነው የሚያምረው። ድምቅ ሸብረቅረቅ ያለ የከለር አገባቡ በጣም የሚያምር ኦሬንጅ፣ ቢጫ ሁሉም ነገር የሚያምር ነው። ወርቀ ዘቦ ያለው እዚህ ቢጫዎቹ ፓርት ላይ ነው ወርቀ ዘቦ ያለው እንጂ ሜዳው ላይ ምንም ወርቀ ዘቦ የለም። ቆንጆ ልብስ ነው። ነጠላውንም ላሳያችሁ። ቆንጆ ትልቅ ነጠላ የሚባል ነው። ነጠላው ራሱ እንደምታዩት እዩት። ነጠላው ራሱ ምን እንደሚያክል ትልቅ ጥበብ በቃ ይሄ ለቀሚሱላ መሆን የሚችል አይነት ጥበብ ነው። ቆንጆ የሚያምር ጥበብ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 22 ሺህ። እዩት እዚህ ጋር ትከሻ ላይ ራሱ ጣል ሲደረክ እንዴት እንደሚያምር ነጠላው ትልቅ ጥበብ ልብስ ያዘንጣል። ቆንጆ ልብስ ነው። ይሄ ቆንጆ ሆኖ ተሰርቶ 22 ሺህ። ይሄ ልብስ ደግሞ እንግዲህ አገባቡ በጣም የክር አገባቦቹ በጣም ነው የሚያምሩት። ቆንጆ ልብሶች ናቸው። እንግዲህ ኮመንት ደግሞ አነባለው የአበሻ ልብስ ተወደደ ለምትሉኝ አሁን ስፔሻሊ ባለው ሁኔታዎች እንግዲህ ክርም ከውጭ እየገባም አይደለም እና ትንሽ የዋጋ መጨመር ሁሉም ነገር ላይ ያለ መነኑም ላይ ክሩም ላይና ለዛ ነው ትንሽ ዋጋ ሊጨምር ይችላል። ወደ ልብሱ ስመለስ ነጠላው በጣም ነው የሚያምረው። ይሄ ልብስ በጣም ነው የሚያዘንጠው። እዩት ይሄ ከለር ደስ የሚል ከለር ነው። 74 ቁጥር የሚባለው ሰማያዊ እንለዋለን በተለምዶ ግን ሰማያዊ አይደለም። ነጠላውም ደግሞ እንደምታዩት ቆንጆ ነጠላ ነው። በጣም ነው የሚያምረው። ክሩም ቆንጆ ነው። እዩት ዋጋውም ተመጣጣኝ ነው። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 18 ሺህ። ዛሬ አዳዲስ ጥበቦችን ነው ማሳያችሁ። እንግዲህ የሚያማምሩ ቆንጆ ጥበቦች ናቸው። ቀይ ነገር ደግሞ እዩት እንዴት ውብ የሆነ ልብስ እንደሆነ በጣም የሚያምር ቀይ ነው። እዩት የከለር አገባቡ መደቡ ቀይ ነው። እነዚህ ዲዛይኖች ደግሞ የተጣሉት በፒንክ በ74 ቁጥር በአረንጓዴ ነው። ወርቀ ዘቦ እነዚህ ዳይመንዶቹ ላይ ወርቀ ዘቦ አሉ። ብዙም ለእናንተ ስለማይታያችሁ ነው። ወርቀ ዘቦ ግን አለው። ዚግዛጎቹ በሙሉ በወርቀ ዘቦ የተሰሩ ቆንጆ ኬሻ ስራ በሚባል የተሰራ ነው።
እዩት ጥበቧ፣ የከለር አገባቧ። በግሩፕ ይሄን ብትለብሱት ውበቱ እንዴት ሊሆን እንደሚችል ይሄ መገመት ቀላል ነው። በጣም ነው የሚያምረው። ቀይ ልብስ እንዲሁም ያደምቃል፣ ግን ይሄ ልብስ በጣም ቆንጆ ነው። ነጠላዋ ደግሞ እንደምታዩት በጣም ነው የምታምር። ነጠላ 2 ሜትር ከ20 ነው። እንግዲህ እኔ ሁል ጊዜ 2 አይን ነው 2 አይን ብዬ አልናገርም። ብዙ ጊዜ የሚይዛቸው ልብሶች 2 አይን ነው። እንግዲህ ልብስሽ ቆንጆ ነው እያላችሁ ኮመንት የምትሰጡኝ ከስተመሮቼ ባትገዙኝ እንኳን የምትሰጡት ኮመንት ለኔ በጣም ትልቅ ነገር ነው። በጣም ነው ማመሰግን፣ በጣም ነው የምወዳችሁ። ይሄ ልብስ ቆንጆ ሆኖ በምትፈልጉት ተሰርቶ አልቆለት 24000 ብር። ይሄ ልብስ ደግሞ እንግዲህ አዲስ ጥበብ ነው። በጣም ነው የሚያምር። እዩት እንዴት እንደሚያምር ቆንጆ ጥበብ ነው። ስፋቱ ራሱ ከቴብሌ ስለሚያልፍ እንዲከፍ አድርጌ ላሳያችሁ። በጣም ትልቅ ጥበብ ነው። በጣም የሚያምር ዝም ያለ ግን በቃ የሚያዘንጥ ቆንጆ ጥበብ ነው። ቆንጆ ነው። ስፋቱን እዩት፣ ትልቀቱ ምን እንደሚያክል እንግዲህ ቴብሌ እንኳን አልቻለውም። ነጠላውም ራሱ እዩት፣ ትልቅ ነጠላ የሚባል ነው። ይሄ ከለር አየር መንገድ የሚባለው ከለር ነው። ወርቀ ዘቦ በጣም ሜዳው ወርቀ ዘቦ አለው። ለእናንተ አይታያችሁም፣ ግን በጣም ሙሉ በሙሉ ወርቀ ዘቦ አለው የሚባል ነው። የሚያደምቅ ልብስ ነው። እዩት እንደዚህ ተለብሶ እንኳን እንዴት ፏ እንደሚያደርግ። ይሄን በምትፈልጉት ቆንጆ ሆኖ ከወገብ በላይ ተጠልፎ አልቆላችሁ 24000። ይቺ ልብስ ደግሞ እንግዲህ እዩዋት በጣም ነው የምታምር። በቢጫ ወርቀ ዘቦ ስክስክ ብሎ በቃ ወርቀ ዘቦ ሜዳው ወርቀ ዘቦ በሚባል እንግዲህ ሻይኑ ለእናንተ ላይ ይታያችሁ ይችላል። በጣም የሚያምር ቆንጆ ልብስ ነው። ዳይመንዶቹም ቆንጆ ናቸው። ነጠላዋንም ላሳያችሁ። ነጠላዋ ራሱ እዩዋት። በነጠላዋም ራሱ ብትጠለፍ በጣም ነው ደስ የምትል። አውጥቼ ላሳያችሁ። እዩት ነጠላው ትልቅ ነው። በጣም የሚያምር ነጠላ ነው። ቆንጆ ነው። ሲልቨር ነው ሜዳው፣ ሲልቨር ነው። ቪዲዮ ላይ የተለየ ከለር እንዳይሰጣችሁ ሜዳው ሲልቨር ነው። ይሄ ልብስ ራሱ እንደዚህ ሲሰራ በጣም ነው የሚያምረው። ይሄ ቆንጆ ሆኖ በምትፈልጉት ከወገብ በላይ ተጠልፎላችሁ 18000። በግሩፕ ለምትመጡ ደግሞ አስተያየት እናደርጋለን። በመጪው በዓል ነው እንግዲህ ዲስካውንት የማወጣቸው ልብሶች ይኖሩኛል። እሱንም ማሳያችኋለሁ። ይሄ ልብስ ደግሞ ፐርፕል ከለር እንዴት እንደሚያምር እዩት። በጣም ነው የሚያምረው። ዝም ብሎ ግን የሚያዘንጥ በቃ ጌጣጌጥ ዲዛይንም አልበዛውም። በዚች በራሷ መጠለፍ ትችላለች። በልሙጡ መጠለፍ ይችላል። በምትፈልጉት ቆንጆ ሆኖ ነጠላውን ደግሞ እዩት እንዴት እንደሚያምር። ነጠላው በጣም ነው የሚያምረው። ቆንጆ ልብስ ነው። በጣም የሚያምር ልብስ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆለት 18000። ነጠላ እንግዲህ እንዲህ ሳደርገው ውበቱን ታዩታላችሁ። መቼም ትልቀቱም ውበቱም ያምራል። ይሄ በምትፈልጉት ቆንጆ ሆኖ ይሰራላችኋል 18000። ይሄ ልብስ ማለት ደግሞ አሁን እኔ የለበስኩት ልብስ ማለት ነው። ቆይ በኋላ ላይ ስወጣ አሳያችኋለሁ። ይሄ ልብስ ማለት እኔ አሁን የለበስኩት ልብስ ነው። በኋላ ላይ ግን በደንብ ሁለቱን ኮምፔር እንድታደርጉት አሳያችኋለሁ። ይሄኛው ጠቆር በሚለው አየር መንገድ በሚባለው አረንጓዴና በጎመን የተሰራ ነው። እኔ ደግሞ የለበስኩት ላይት አረንጓዴ ነው። እሱም በኋላ አሳያችኋለሁ። አንድ ላይ እዩት እንዴት እንደሚያምር። ይሄም ቆንጆ ሆኖ ተሰርቶ አልቆለት 22000። ነጠላውን ላሳያችሁ ግን በኋላ በደንብ ስለማሳያችሁ ነው። እዩት ነጠላው ራሱ ትልቀቱ እንዴት እንደሚያምር በጣም ነው የሚያምረው። ይሄ እንደዚህ ሲሰራ በቃ ይሄን የለበሰች ወይዘሮ በዓልን ፋ ማለት ነው። ምን አባቱ እንግዲህ እግዚአብሔር በሰጠን እድሜ ደግሞ በዓል ሲመጣ ፋፈሽ ማለት ነው። ተቆጥሮ ያልተሰጠንን እድሜ ስንኖር ምን ፈልገውን አድርገን መኖር ነው። ከተቻለ በተቻለ አቅም ማለት ነው። እኛም እየለበስን ነው እንግዲህ የምንሰራው። እናንተ ትለብሳላችሁ ብላኛለች አንድ ከስተመሪ። እናንተ ግን ትለብሳላችሁ እኛ እንደምንለብስ ብላኛለችና በደንብ ነው እንጂ የምንለብስ ብያታለሁ። ይሄ ልብስ ደግሞ ቢጫ በቀይ ተሸርቦ ነው። እቺ ፓርት ከነጭ መነኗ ላይ ወጥታ የተሰራች ናት። ቆንጆ ልብስ ናት። በጣም ነው የምታምር። እዩት ቆንጆ አገባቡ። ይሄ በርገንዲ ከለር ነው፣ ቀይ አይደለም። ነጠላውን ደግሞ ላሳያችሁ። እዩት ነጠላው
እዩት፣ ትልቀቱ በጣም ነው የሚያምረው። ይሄን ነጠላም እንደዚህ አድርጌ ይሄ ልብስ በጣም ነው የሚያደምቅ የሚያፈካው። እውነት በጣም የሚያምር ልብስ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆ 20 ሺህ ብር። በጣም ቆንጆ ልብስ ነው። ይሄ ልብስ ደግሞ እዩት፣ ዲዛይኑ እንዴት 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 እንደሚያምር እዩት። አንደኛ ልብስ ከዛሬዎቹ አንደኛ የሚባል ይሄ ዲዛይኖቹ ስዕል ነው የሚመስል። ዲዛይኑ ራሱ ጥበብ አይመስልም፣ ስዕል በጣም ነው የሚያምረው። ዝም ያለ ግን ለትልቅ ሰው ቢለብሰው፣ ወጣት ቢለብሰው፣ ለሽምግልና ቢደረግ አንደኛ ልብስ። ነጠላዋን ራሱ እዩት፣ ራሷ ኮከብ ዲዛይኗ ፍላወሯ መታ ቁጭ ያለች ናት። በጣም የወደድኩት ልብስ ነው። ቆንጆ ልብስ ነው። ይሄን ልብስ ለብሳችሁ ፏ ብትን ማለት ነው እንጂ በቃ ሁሌ አይሞላ። እንግዲህ ትንሽ ዋጋው ጨመር ይላል፣ ጥበቡም ከበድ ያለ ነው። ይሄ በምትፈልጉት ከወገብ በላይ ቆንጆ ሆኖ ተሰርቶ አልቆላችሁ 45 ሺህ። በጣም የሚያምር ልብስ ነው። ጥበቡም ከበድ ያደረገ ነው። ሸማኔም እጅ ይዛል። እንደነገርኳችሁ ክርም እየጨመረ አሁን ላይ ትንሽ ዋጋው አልተረጋጋም። ይሄ ልብስ ደግሞ እዩት፣ አንደኛ በጣም የሚያምር። ሁሉን አንደኛ እያልሽ እንዳትሉኝ፣ ግን ያው የልብስም አንደኛ ሁለተኛ አለው። አንደኛ ምላችሁ ያው የዲዛይን ያጣጣል ነው እንጂ የጨርቅ ወይ ደግሞ የጥበብ ምንም እንከን ምናምን ኖሮት አይደለም። ግን ዲዛይኑ እንዴት ብዝት ያለ ልብስ እንደሆነ በጣም ነው የሚያምር። ፐርፕል ከለር የምትወዱ ሰዎች ደግሞ በቃ አምሮት የሚያወጣ የፐርፕልን እዩዋት። ነጠላዋ ራሱ እንዴት እንደምታምር ቆንጅዬ ነጠላ ናት። ይሄም ቆንጆ ሆኖ በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቶ አልቆላችሁ 26 ሺህ። መነኑ እዩት እንዴት እንደሚያምር ፏ ያለ መነን ከሸማኔ። ይሄ ልብስ ደግሞ እንግዲህ እስቲ እዩት፣ የሙሽራን እናት የሚያስመስል በቃ አለቀ። ይሄን የለበሰች የሙሽራ እናት በቃ የሙሽራ እናት መሆኗ ራሱ በልብሱ ይታወቃል። በጣም ነው የሚያምረው። ሻይን አለው፣ ወርቀ ዘቦ አለው፣ ፐርፕል ከለር፣ የተለያየ ከለር አለው። ይሄ ሁሉ ከለር መግለጽ አልችልም፣ ግን የልብሱን ትልቀት እዩት። ይዤው ነው እንጂ ቴብሉ ራሱ አልበቃውም። ነጠላዋም ደግሞ እንደምታዩት በጣም ነው የምታምረው። ፏፈሽ ያለች ነጠላ በቃ ይሄን እናት ዘንከት ብላ ለብሰው ይሄን ነጠላዋን ደግሞ እንደዚህ ጣል አድርጋ በቃ ማን አለ እንደሷ። ይሄ ቆንጆ ሆኖ በምትፈልጉት ዲዛይን ተሰርቶ አልቆ 26 ሺህ። እቺ ደግሞ እንግዲህ የምታምር ልብስ ናት፣ ቆንጆ ልብስ ናት። ውስጧ እንደ ፒንክ ነገር እንደ ፒች ከለር ነች። ዝም ያለች ነች፣ ብዙ ያልጮኸች ከለር ናት። በጣም ነው የምታምረው። እቺ ነጠላዋ ናት። ከቀሚሷ ብዙም አታንስም፣ ቆንጆ ናት። እቺን በምትፈልጉት ዲዛይን በወራጅ መሰራት ይችላል፣ አንገት ብቻ መሰራት ይችላል። በግሩፕም በምንም ብታዙ ቆንጆ ሆኖ የሚሰራ ልብስ ነው። ይሄ በምትፈልጉት ተሰርቶ 17 ሺህ። እቺን ደግሞ ዛሬ ቀጭን ልብስ ካመጣኋቸው ደረጃ አንድ የሰጠኋት ልብስ እንዴት እንደምታምር ጥበቧን እዋት። ቀረብ አድርጋ ካሳያችሁ በጣም የሚያምር በቃ ፈርጥ የሆነች ዲዛይን ነች። ነጠላዋም ቆንጆ ናት። ቀሚሷን በጣም ነው የምታምረው። በወራጅ መሰራት ትችላለች። 5 አርብ ናት። በወራጅ አንገቱን መሰራት ይችላል በምትፈልጉት። ነጠላዋን ላሳያችሁ ትንሽ አነስ ብላ ግን የምታምር ናት። በዚች ሳይዝ ራሱ ብትጠለፍ ወይም አንገቱም ወይም በወራጅ ቢጠለፍ በጣም ነው የምታምረው። ይችን በምትፈልጉት ቆንጆ ሆና ተሰርታ አልቃላችሁ 17 ሺህ። የዛሬ ቀጫጭኖች ያማምራሉ። ይችም እንግዲህ ዝም ያለች ቢጫ ናት። በጣም ነው የምታምረው። አይዋት ቆንጆ ጥበብ ነች። በጣም ነው የሚያምረው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 16 ሺህ።
ይሄም መካከለኛ ጥበብ በምትባል ነች የምትያዘው ቆንጆ ጥበብ ናት። በጣም የሚያምር የከለር አገባብ ያለው ይሄም ቆንጆ ሆኖ ተሰርቶ አልቆለት 16000። ፐርፕል ከለር እዩት እንዴት እንደሚያምር ፐርፕል ከለር። ሜዳው ሙሉ ወርቀ ዘቦ ነው፣ ሻይን የሚያደርግ ወርቀ ዘቦ። በቃ ለእናንተ ላይታይ ይችላል፣ ግን ቢጫ፣ ቀይ፣ ሰማያዊ የሌለው አይነት ወርቀ ዘቦ ከለር የለም። ሜዳው በሙሉ ወርቀ ዘቦ ነው። ቆንጆ ነች። ነጠላዋንም እዩት ከራሷ ትንሽ ነው የምታንሰው። ይሄም ቆንጆ ሆኖ ተሰርቶ አልቆለት 16000። ከዚህ ቀጥዬ ደግሞ የተወሰኑ የመቁረቢያ ልብሶችን፣ አሁን የፋሲካ በዓል ነው እንግዲህ ብዙ ሰው የመቁረብ ፕሮግራም ይኖረዋል። ለእናት ሰርፕራይዝ ማድረግ፣ ለተለያየ ሰው አሰርታችሁ ስጦታ መስጠት በጣም ደስ የሚል የበዓል ቀን ስጦታ ነው። ይሄን ልብስ ደግሞ እዩት እንዴት እንደሚያምር ጥበቡን እዩት። ትልልቅ የሚባል 40 ሴንቲ የሚባል ጥበብ ነው። ቆንጆ ጥበብ ነው። ዲዛይኑ ይገባልሃል። እንግዲህ እርግጠኛ አይደለሁም ዲዛይኑ ለእናንተ ይታይ ግን ያምራል በጣም። ይሄ እነዚህ ራሱ ወርቀ ዘቦዎቹ እንደዚህ ዲዛይኖቹ ፈርጥ ነው የሚመስሉት። ለኔ ለራሴ ይታየኛል። እንግዲህ ካሜራ ላይ እርግጠኛ ባልሆንም እዩት። ነጠላው ራሱ በጣም ነው የሚያምረው። ቆንጆ አንዷ ዳይመንድ ገብታለች ሙሉ በሙሉ። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ ከአንገት በላይ ተጠልፎ አልቆለት 17000። እቺ ደግሞ እንግዲህ ጥበቧ መካከለኛ የምትባል ቆንጆ ያልሰፋች ያልተለቀች እንደምታዩት ቅልብጭ አለች የምታምር ጥበብ ናት። ነጠላዋንም ላሳያችሁ። ነጠላዋም እንደምታዩት በቂና ትልቅ የሚባል ነጠላ ነው። የቁርባን ነጠላዎቼ በአብዛኛው ትልቅ የሚባሉ ናቸው። እንደምታዩት ወደ ቤተክርስቲያን ስለሆነ ተለቅ ማለት አለበት። ያው እኔ የምፈልገውን ነው እንግዲህ ግድ ደግሞ ሸፈንፈን ሲያደርግ ያምራል። ይችም በምትፈልጉት ዲዛይን ቆንጆ ነው ተሰርቶ አልቆ 12000። ይሄ ልብስ ደግሞ እንግዲህ በጣም ነው የሚያምረው። እዩት እንዴት እንደሚያምር እንደ ሻይን እንደሚያደርግ በጣም ብዙ ወርቀ ዘቦ የተጠቀመ ያበሻ ልብስ ነው። በጣም ሻይን አለው። ለእናንተ በእርግጠኝነት ይታያል ብዬ አስባለሁ። ነጠላዋም እንደምታዩት ቆንጆ ናት። የምታምር ነጠላ ናት። አርበ ሰፊ የሚባለው ወርዱ ይሄ በጣም ሰፊ ትልቅ የሚባለው ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 14000። አሁን ደግሞ ዲስካውንት ወዳደረኩባቸው ልብሶች ያው ሃይላይት ፈጠን ብዬንም ማሳይ እናንተ ፖዝ እያደረጋችሁ ታዩታላችሁ። አሁን ደግሞ ዲስካውንት ያደረኩባቸው ናቸው። እንደዚህ ጎን ለጎን የማደርገው ካለን የሰዓት እንትን ነው። በጣም የሚያማምሩ ልብሶች ናቸው። ትልልቅ ጥበቦች ናቸው። እነዚህ ቆንጆ ሆነው ተሰርተው አልቀው 12 ብር ናቸው። በጣም ነው የሚያምሩት። በቀጭን ጥበብ ዋጋ ነጠላቸውም እንደምታዩት። የዚህኛው ነጠላ ደግሞ እዩት ምን እንደሚያክል። ይሄም ቆንጆ ነው ተሰርተው አልቆ 12 ብር። ይሄም እንግዲህ የኛው ደረጃ ልብስ ነው። በጣም የሚያምር ልብስ ነው። ደረጃውንም ላሳያችሁ። እነዚህም ቆንጆ ናቸው። በጣም ደረጃ ልብሶች አንዱ ደረጃ መቀነስ ይችላል። ይሄም ቆንጆ ሆኖ ተሰርቶ አልቆ 10 ብር ናቸው። በጣም የሚያምሩ ልብሶች ናቸው። እዩዋቸው። እንግዲህ እናንተ ደግሞ ፖዝ እያደረጋችሁ እዩት። እኔ ካለኝ ደቂቃ ነው። እቺ ጥበብ ቆንጆ ናት። እቺም 10 ብር። እነዚህ በሙሉ በቃ እዚህ ጋር ያረኳቸው 10 ብር ናቸው። በጣም ነው የሚያምሩት። እንግዲህ እናንተ ደግሞ የምትፈልጉትን እያያችሁ ይሄን ልብስ በሉኝ፣ እኔም በደንብ ቪዲዮ ልክላችኋለሁ። ደግሞ እንግዲህ ቅድም ሳሳያችሁ የነበረው ልብስ ነው። እዩት እኔ ከለበስኩት ጋር የክር ልዩነት ነው እንጂ ራሱ ነው። በጣም የሚያምር ልብስ ነው። ሁለቱም የሚያምር ከለር ናቸው። ይሄኛውም ሲሰራ የዚህ አይነት ውበት ነው የሚኖረው። እዩት የሚያምር ልብስ ቆንጆ ልብስ ነው። ነጠላውም ትልቅ ነው። ቅድም ያው አሳያችኋለሁ ብያችሁ ስለነበረ ነው። እንደዚህ ደግሞ ፏ ያደርጋል። ይሄኛውም ከለር እንግዲህ እናንተ ደግሞ ስትለብሱት እንዴት እንደሚያምር እህት እንደዚህ ሲሆን የሚሰጠው ውበት ለራሱ የተለየ ነው። እንግዲህ ዛሬ እነዚህን የመሳሰሉ ቆንጆ ልብሶች እንደምታዩት እዚህ ጋር ደግሞ የአርብ ልብስም እንሰራለን። እንደዚህ የሚያማምር የአርብ ልብስም ደግሞ ይሰራል። ይሄ በደንበኛችን ፍላጎት የተሰራ ልብስ ነው። እነዚህ ደግሞ የእጅ ጥልፎች ናቸው። የእጅ ጥልፍ ደግሞ እንዴት እንደሚያምር እዩት። ልስልስ ያለ ቆንጆ ልብስ ነው። እንግዲህ እነዚህን እያሳየኋችሁ አብሬያችሁ ቆይቻለሁ። አድራሻችን አዲስ አበባ 22 አውራሪስ አካባቢ ጸዲ ፕላዛ ላይ ይገኛለሁ።
ስልኬ 0963732121 ብላችሁ ብትደውሉ በዋትስአፕ በቴሌግራም መልሳለሁ። ስልኬን ደግሞ አታስቀምጭም ትሉኛላችሁ፣ ግን ሁሌም ካፕሽን ላይ አስቀምጣለሁ። እዛ ላይ እያያችሁ ደውሉልኝ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ እያበረታታችሁኝ ነው። በጣም ነው ማመሰግን። ወዳችኋለሁ።